ሰላም ሰላም ቤተሰብ እንደምን ዋላችሁ፣ እንደምን አደራችሁ። በያላችሁበት ሰላምታዬ ካቀረብኩኝ በኋላ እንኳንም ወደ ኢካፍ ሚዲያ በሰላም መጣችሁ። እንግዲህ ኢካፍ በእውቀትና በእውነት ላይ የተመሰረተ መረጃዎችን ነው የሚያቀርብላችሁ። ስለዚህ ላይክ፣ ሼር እና ሰብስክራይብ ማድረጉን አትርሱ። አሁን ወደ ዋናው ርዕስ ከመግባቴ በፊት ግን እባካችሁን ብዬ የምለምናችሁ ነገር ቢኖር ለጠቅላይ ሚኒስትሩ ጸልዩለት። ምክንያቱም እሳት ውስጥ ነው ያሉት። አሁን ዱባይ በዛሬው ዕለት ብዙ ድብደባ ተካሂዷል። ትላልቅ ህንፃዎች ሁሉ እየፈራረሰ ነው። እሳቸው ደግሞ በዛ መሀል አሁን አቡዳቢ ነው የሚገኙት። ነገ ደግሞ ያው ዱባይ ብዙ ስምምነትን አድርጓል በዛሬው ዕለት። እሱን እንመለስበታለን ዝርዝር ሁኔታውን። በነገው ዕለትም የቀሩትን መርሃ ግብሮች አሉ፣ እሱንም አቀርብላችኋለሁ። የቀሩትን መርሃ ግብሮችን ደግሞ ዱባይ ላይ ነው የሚያደርጉት በነገው ዕለት እና ምንም እንኳን የኢራን የመሳሪያ ኃይሏ እየተመናመነ ቢመጣም በአሜሪካና በእስራኤሎች አሁን ኃይሏ እየተመናመነ መጥተዋል። መሳሪያ ተኩሶ አሁን ወደ እስራኤል የምትተኩሰው እየቀነሰ መጥተዋል። የመዳከሟን የሚያሳየው ኢራን። ያ ቢሆንም በድንገት የሚያጋጥም ነገር አይቀርም እና እንደዛው ለጠቅላይ ሚኒስትሩ ጸልዩለት እባካችሁ ብዬ አደራ እላለሁ። እኔም ጸልይላቸዋለሁ። በእውነት በጣም በትግራይ ጊዜም እንደዛ ውጊያ በነበረበት ሰዓት እሳት ውስጥ ነበሩ። አሁን ደግሞ እንደገና ዘለው እሳት ውስጥ ነው የገቡት። የዛ አካባቢ አሁን እሳት ነው ያለው የምተፋው እና ግን ጌታ ከእሳቸው ጋር ስላለ ምንም አይሆኑም። መጽናናትም አለባቸው፣ መፍራትም የለባቸውም። ሰው ያለ ቀኑ አይሞትም፣ ምንም አይሆንም እና በእሳቸውም ላይ በሌሎቹም ላይ ማየት ይቻላል። በራሳችን ህይወት ውስጥም አይተነዋል። ቢሆንም መጸለዩ ጥሩ ነው ብዬ ወደ ዋናው ዝርዝር ሁኔታ ይመጣለኝ። ዛሬ ጠቅላይ ሚኒስትሩ በአቡዳቢ ነው የሚገኙት እና ያንን አንዳንዶቹን ከዚህ እንትን የምነግራችሁ መረጃዎቹ ቀደም የመጡ ስለሆነ ገና እንደሚወያዩ ስምምነት እንደሚያደርጉ እንትኖችን ዝርዝር ሁኔታዎች አሉ፣ የፕሮግራም ዝርዝር ሁኔታዎችን እና ከነኛ ውስጥ አሁን በአብዛኛው ስምምነት አድርጓል በዛሬው ዕለት ማለት ነው አቡዳቢ ላይ እና ቀሪዎቹን ደግሞ በነገው ላይ እንትን ያደርጋሉ። ግን እኔ ሁሉንም ኢንፎርሜሽኖችን ሳነብላችሁ አንዳንዶቹ እንደተፈጸሙ አድርጋችሁ ውሰዱ። ሌላሙ ደግሞ ነገ ነው እንትን የሚያደርጉት። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለስራ ጉብኝት ዛሬ መጋቢት 3 ቀን 2018 ዓ.ም እንደ አውሮፓውያን አቆጣጠር ደግሞ ማርች 12 2026 የተባበሩት አረብ ኤምሬት አቡዳቢ ገብተዋል። አቡዳቢ የሚደረጉት የጉብኝት መርሃ ግብር የሚከተሉትን ዋና ዋና ጉዳዮችን ያካትታል። የውይይት አጀንዳዎች እንግዲህ አጀንዳዎቹ አንዳንዶቹ ያው ተፈጽመዋል፣ አንዳንዶቹ ደግሞ ይቀሩትም አሉ። እንደዛ አድርጋችሁ ግን ውሰዱ እናንተ። በኋላ እመለስበታለሁ የቀሩትን ነገሮችን ደግሞ መጨረሻ ላይ። አሁን እንዳለ ነው ማነበው። የውይይት አጀንዳዎች ቀጠናዊ ደህንነት እና ሰላም፣ በምስራቅ አፍሪካ የአፍሪካ ቀንድ ያለውን ሰላምና ደህንነት ማስጠበቅ እንዲሁም ሽብርተኝነትና በጋራ መዋጋት ላይ ያተኮረ ውይይት ይደረጋል። የኢኮኖሚ ትብብርን በተመለከተ በሁለት ሀገራት መካከል ያለውን የንግድ እና የኢንቨስትመንት ትብብር ማጠናከር፣ በተለይም በኢነርጂ እና በመሰረተ ልማት ዘርፎች ላይ አዳዲስ እድሎች መፈለግ እና ይህንን አሁን ስምምነት አድርገዋል። አሁን ያልኩት የኢኮኖሚ ትብብሩን በኋላ እመለስበታለሁ በምን ጉዳይ ላይ እንደተወያዩ። ቀሪው ደግሞ የነገውን ደግሞ እሱንም እመጣበታለሁ። ዓለም አቀፍ ጉዳዮችን በተመለከተ በኢትዮጵያ አስተናጋጅነት በሚካሄደው ኮፕ 32 የአየር ንብረት ጉባኤ እና በ2026 የተባበሩት መንግስታት የውሃ ኮንፈረንስ ዝግጅት ላይ የተባበሩት አረብ ኤምሬትስ ድጋፍ የምታደርግበትን ሁኔታ መነጋገር። ኦልሞስት ይህንን ተነጋግረው ጨርሰዋል። ለኮፕ 32 ድጋፍም እመለስበታለሁ ምን ያክል ዶላር ድጋፍ እንዳደረገች አቡዳቢ ማለት ነው ዩኤኢ እና ለዛ ነው ይሄ ቀደም ብሎ የመጣ መረጃ ነው፣ ግን አሁን ተስማምቷል ማለት ነው ብዙ ነገር ላይ። የቀጠና ውጥረት በመካከለኛው ምስራቅ ባለው ወቅታዊ የጸጥታ ሁኔታ ላይ ይህ ሁኔታ በቀጠና ኢኮኖሚና ንግድ ላይ በሚያሳድረው ተጽዕኖ ዙሪያ መምከር እና በአብዛኛው ኦልሞስት ይህንን
አድርገዋል መሰለኝ። አሁን ግን በኋላ እመለስበታለሁ። ለማንኛውም ጉብኝት ለየት የሚያደርጉት ሁኔታዎች ጠቅላይ ሚኒስትሩ አቡዳቢ የገቡት በኢራን እና በባህረ ሰላጤው ሀገራት መካከል ባለው ውጥረት ምክንያት የአቡዳቢ አውሮፕላን ማረፊያ ለሳምንት ተዘግቶ በነበረበት እና በከፊል ስራ በጀመረበት ወቅት ነው። ከዚህ ጉብኝት በፊት ጠቅላይ ሚኒስትሩ ከጅቡቲ ፕሬዝዳንት እስማኤል ኡመር ጌሌ እና ከሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ጋር በጅቡቲ ተገናኝተው መክረዋል። የጠቅላይ ሚኒስትር አብይ አህመድ የኤምሬትስ ጉብኝት ትኩረት ያደረገባቸው የኢኮኖሚ እና የኮፕ 32 ዝግጅት ዝርዝሮች የሚከተሉት ናቸው። እንግዲህ ኮፕ 32 ካሉት ትላልቅ የዓለም ስብሰባዎች ዋናው ትልቁ እንትን ነው። ኢትዮጵያ የምታስተናግደው ከ1 እና 2 ዓመት በኋላ። እሺ አሁን ይህም በተመለከተ የኢኮኖሚ ስምምነቶችና ኢንቨስትመንት፣ የወደብ እና ሎጂስቲክስ ትብብር ኢትዮጵያ በኤምሬትስ ግዙፍ ኩባንያ ዲፕ ወርልድ አማካይነት የበርበራ ወደብን ለመጠቀምና የሎጂስቲክ ኮሪደሩን ለማልማት ካላት ፍላጎት አንጻር የፋይናንስ እና ቴክኒክ ድጋፍ ማጠናከር። ይህንን በምስጢር እንይዘዋለን። እንግዲህ የታዳሽ ኃይል ኢንቨስትመንት፣ የኤምሬትስ ማስዳር ኩባንያ በኢትዮጵያ የፀሐይ ብርሃን ኃይል ማውጫ ፕሮጀክቶች ላይ ያለውን ተሳትፎ ማስፋፋት፣ በታዳሽ ኃይል ላይም እንደዛ እንትን ያደርጋሉ። የወደቡን ጉዳይ እንኳን ያው እንደምታወቀው ብዙ እንትን ስላለ ዝም ብሎ በምስጢር መያዝ ይሻላል አልኩት። ስለዛ ነው። በአካባቢው የሶማሌው የኤርትራው ብዙ ነገር አለ። ያንን ድንገት አምልጦኝ ነው። አሁን በቃ ለማንኛውም በምስጢር እንይዘዋለን ብዬ የራሴ አመለካከት ነው። ወይ ደግሞ ይፋ የሚናገሩ ይሆናል። አይ ዶንት ኖ ምን እንደሚሆን። ይሄ መረጃ ዝም ብዬ ነው ማለት ያገኙት። የንግድ ልውውጥ ኢትዮጵያ የግብርና ምርቶችን በተለይም ቡና፣ ስጋና ሰብሎችን ወደ ኤምሬትስ የምትልክበትን መጠን ለመጨመር እና የኤምሬትስ ባለሀብቶች በኢትዮጵያ የኢንዱስትሪ ፓርኮች ውስጥ እንዲሰማሩ ማበረታታት፣ የኮፕ 32 ዝግጅትና የአየር ንብረት ድጋፍ። ኢትዮጵያ እንደ አውሮፓውያን አቆጣጠር በ27 ለምታስተናግደው የዓለም አቀፍ የአየር ንብረት ለውጥ ጉባኤ ኮፕ 32 የተባበሩት አረብ ኤምሬትስ ትልቅ ሚና ይኖራታል ተብሎ ይጠበቃል። ተሞክሮ ማጋራት ኤምሬትስ ኮፕ 28ን የማዘጋጀት ልምድ ስላላት በድርጅታዊ ስራዎች እና በዲፕሎማሲያዊ ቅስቀሳ ላይ ለኢትዮጵያ የቴክኒክ ድጋፍ ለማድረግ ተስማምተዋል። ኦልሞስት ይህንን አድርጋለች። ምን ያክል ዶላር እንደሆነ በኋላ እመጣበታለሁ። የአረንጓዴ አሻራ መርሃ ግብር የኢትዮጵያ የአረንጓዴ አሻራ መርሃ ግብር ከአየር ንብረት ለውጥ መከላከል ፋይናንስ ጋር ተሳስሮ ድጋፍ እንዲያገኝ ኤምሬትስ በዓለም አቀፍ መድረክ ድምፅ እንድትሆን ይጠበቃል። የውሃ ኮንፈረንስ 2026 በተባበሩ መንግስታት ድርጅት ጥላ ስር የሚካሄደው የ2026 የውሃ ኮንፈረንስ በኢትዮጵያ እና በተባበሩት አረብ ኤምሬትስ በጋራ ሰብሳቢነት የሚመራ በመሆኑ ለኮንፈረንሱ ስኬታማነት አስፈላጊ የሆኑ ቅድመ ዝግጅቶች ላይ መክረዋል። የውሃ ኮንፈረንስ እንግዲህ ኢትዮጵያ ውስጥ ነው መሰለኝ የሚደረገው። መረጃውን እንዳለ ነው ማነብላችሁ። የልዑካን ቡድኑ በአቡዳቢ ያከናወናቸው ዋና ዋና የፊርማ ስምምነቶች እና ቀጣይ መርሃ ግብሮች የሚከተሉት ናቸው። አሁን እዚህ ላይ ነው እንግዲህ ቅድም መርሃ ግብሩ እንደሚከናወን ነበር። አሁን ግን ኦልሞስት ብዙዎችን ተስማምተውበታል። ምን እንደተስማሙበት እንደተፈራረሙ፣ ምን ያክል ዶላር እንደሆነ ሁሉንም ከዚህ ቀጥዬ አነብላቸዋለሁ ማለት ነው። የተፈረሙ ስምምነቶች የኢነርጂ ስምምነት የኢትዮጵያ መንግስት ከኤምሬትስ ማስዳር ኩባንያ ጋር በኢትዮጵያ ተጨማሪ 500 ሜጋዋት የኃይል ብርሃን ኃይል ለማመንጨት የሚያስችል የመግቢያ ሰነድ ተፈራርመዋል። የግብርና ምርቶችን ኤክስፖርት የኢትዮጵያ ግብርና ምርቶች በተለይም ስጋና ፍራፍሬ ያለምንም
እንግልት ወደ ኤምሬትስ ገበያ እንዲገቡ የሚያስችል የጥራት ቁጥጥርና የንግድ ማሳለጫ ስምምነት ተደርጓል። የቴክኒክ ድጋፍ ወይም ደግሞ ለኮፕ 32 ማለት ነው። ኤምሬትስ ለኢትዮጵያ የኮፕ 32 ዝግጅት የሚረዳ የ15 ሚሊዮን ዶላር ቀጥታ የቴክኒክና የዲጂታል መሰረተ ልማት ድጋፍ እንደምታደርግ አረጋግጣለች። እንግዲህ ይሄን ነው ቅድም ገና እንደምትስማሙ ሳንብ ነበር። አሁን ግን ኦልሞስት ተስማምቷል በዚህ ነገር እና 15 ሚሊዮን ዶላር ለኮፕ 32 የቴክኒክ ድጋፍ ለማድረግ እንደምታደርግ አረጋግጣለች ዩኤኢ። የልዑካን ቡድኑ ቀጣይ ጉዞ እና እዚህ ላይ ነው እንግዲህ ለፕራይም ሚኒስትሩ ትንሽ ጸልዩለት ብለው በነገው ዕለት ወደ ዱባይ ሄደው እዛም ሌላ ስምምነት ያደርጋሉ ማለት ነው። ዘርዘር ያለ መርሃ ግብሮች በነገው ዕለት የሚከናወኑትን ማነብላቸው። ከዚህ ቀጥዬ ወደ ዱባይ ጠቅላይ ሚኒስትሩና ልዑካናቸው ከአቡዳቢ በመነሳት ወደ ዱባይ አምርተው ከዱባይ ገዢ እና የኤምሬትስ ጠቅላይ ሚኒስትር ሼህ መሐመድ ቢን ራሺድ አልማኩቲ ጋር ይወያያሉ። እንግዲህ ይሄ የነገው መርሃ ግብር ነው ማለት ነው። የንግድ ምክር ቤት ስብሰባ አሁንም እዛው ላይ ነው እንግዲህ የዱባይ ላይ የሚያደርጉት። በዱባይ የሚገኘው የንግድ ምክር ቤት ከፍተኛ የኤምሬትስ ባለ ሀብቶች ጋር የኢንቨስትመንት ፎረም ያካሂዳሉ ተብሎ ይጠበቃል። ወደ አዲስ አበባ መመለስ ጠቅላይ ሚኒስትሩ የ2 ቀናት የስራ ጉብኝታቸውን አጠናቀው ነገ መጋቢት 4 ቀን 2018 ዓ.ም ወይም ደግሞ ማርች 13 ቀን 2026 ወደ አዲስ አበባ እንደሚመለሱ መርሃ ግብሩ ያሳያል ይላል። እንግዲህ ይህን መረጃ እንግዲህ ነገ ነው ወደ ኢትዮጵያ ተመልሰው የሚመጡት ጠቅላይ ሚኒስትሩ እና አሁን በዛሬው ዕለት እኔ ዱባይ ላይ አሁን ኢራን ድሮን ትላልቅ ህንፃዎችን ስትመታ ነበር በዛሬው ዕለት እና ነገም እንደዛ በቃ ሰሞኑን በጣም ኦልሞስት ዱባይ ጦርነት ላይ ናት እና በዚህ ወቅት እንዴት እነዛ ደፍረው እንደሄዱ ይገርመኛል። እንግዲህ እግዚአብሔርን ተማምነው ነው ምንም አይሆንም። በቃ እግዚአብሔርን ተማምነው ምንም አይሆንም እና ጸልዩላቸው እና አሁን ነገ እንግዲህ እዛ ድሮኑ ኢራን በድሮን የምትደበድብበት ከተማ ነው የሚሄዱት እና እዛ ስምምነት የሚያደርጉት እና እግዚአብሔር ይጠብቃቸው። እንግዲህ ከእግዚአብሔር ከእሳቸው ጋር ይሁን ብዬ እኔም ጸሎቴ ነው፣ እናንተም ጸልዩላቸው እና መረጃዬ ይህን ይመስላል። ዛሬ መረጃዬ ትንሽ እየቀፈፈኝ ነው። ምክንያቱም አሁን ጥቅጥቅ ቀን ላይ የድሮኑ ዱባይ ትላልቅ ህንፃዎችን ስመታ ናሳይ በቃ በጣም የሚዘገንን ነው። በጣም የሚያሳዝን ነገር ነው እና ደረጃ እንግዲህ እግዚአብሔር ይጠብቃቸው። አሁንም ጸልይላቸዋለሁ። ይህን ካልኩኝ በኋላ እንግዲህ ያው መረጃ ይህን ይመስላል። ከዛ በተረፈ ግን እናንተም ደግሞ ይሄ ሚዲያ እንዲያድግ ትብብራችሁን እንድታደርጉ አድራል አለኝ። ማለትም ይህ ሚዲያ እንደ ስሙ ነው፣ ኤካፍ ሚዲያ ወይም ደግሞ ኢትዮ ኖሌጅ ኤንድ ፋክትስ ሚዲያ እና በእውቀትና በእውነት ላይ የተመሰረተ ሚዲያ ነው። ይሄ ሚዲያ ስሜታዊ አይደለም እና በተለያየ እንትኖች ላይ ፕሮግራሞችን ያቀርባል። በፖለቲካዊ የሚሆኑ በታሪካዊ፣ በቴክኖሎጂ፣ በማህበራዊ፣ በኢኮኖሚያዊ እንደ ሁኔታው ደግሞ በሃይማኖታዊ በእውቀት ላይ ተመሰረተ ለማንም ሳያዳላ እንዲሁ ሀገራዊ ሁኔታ እንዲሁ አንድ በሚያደርግ ነገር ላይ እንደዛ ወቅታዊ ሁኔታዎች ካሉ ዘገባዎችን ያቀርባል ማለት ነው። ስላዳመጣችሁኝ አመሰግናለሁ። ላይክ፣ ሼር እና ሰብስክራይብ ማድረጉን አትርሱ። ታንክ ዩ ቬሪ ማች